ለምን ራስሽን ለማጥፋት ሞክርሽ? ወት ለምን ተዋህቴ ለማዛብዬ ነው። ይህንን ማድረግ አልነበረብሽም። ምንድን ነው? ለእህቴ ስጥልኝ። አዝናለሁ። ልጅቷ ራሷን ለማጥፋት ብዛት ያለው መድኃኒት በመውሰዷ ሕይወቷ መትረፍ አልቻለም። ለምን ተዋህቴ ለማዛብዬ ነው። ለምን ተዋህቴ ለማዛብዬ ነው። ሕይወቷ መትረፍ አልቻለም። ለምን ተዋህቴ ለማዛብዬ ነው። እንዴ ማዬ፣ እንደ ልጅነቴ ዛሬም እኔ ጋር ስትመጣ እንዲህ ሁሌ ከፍቶህ ካየሁ ይቺ ቃሪያ አትቀርልህም። አትስቀለው ልጄ። ይቺ ትሪ ልጄ ነፍሱን ይማረውና አባትህን ሳገባ ጓደኞቻችን የሰጡን ጎጆ መውጫ ነበረች። እዚች ቤት ከገባን ጀምሮ አንድ ላይ ሰብስባ ፍቅራችንን ማሳያ መስታወት ነበረች። አንተም ስትወለድ ለክርስትና እዚች ትሪ ላይ እንጀራ ተነጥፎባት ተንከባለህባታል። አሁን ትልቅ ሰው ሆነሃል። ይቺ ትሪ ለአንተ ነው የምትገባው። እማዬ፣ ሚስት አግብተህ ልጅ ወልደህ ሳልሞት ባይን ያሳየኝ ልጄ። አልቻልኩም እማዬ፣ አልቻልኩም። ያ ያሳለፍከው ከባድ ህይወት አልፎ አሁን አዲስ ህይወት መጀመር አለብህ። የወንድምሽ ህይወት አደጋ ላይ ነው። ስለዚህ ይህንን ስራ በፍጥነት ጨርሰሽ ወንድምሽን ከዚህ ችግር ማውጣት አለብሽ። ለምንድን ነው ዝም የምትይው? እኔ እኮ ልርዳሽ ብዬ ነው። ቆይ ግን እኔ እሱ ላይ እንዲህ በማድረግ አንተ ምን ትጠቀማለህ? ስለዚህ ነገር አንቺን አይመለከትሽ። ቶሎ ብለሽ ስራሽን ጨርሽና ለወንድምሽ ድረሽለት። ማን ነው? ማን ነው? ዴቭ፣ አማን ነው? ሰላም ነው አለን። እንግዲህ እሷን ትመስላለች። ስሟ መሰረት ይባላል። ያንተን ስም ነግሬያታለሁ። ቀሪውን ደግሞ እናንተ አውሩ። በቃ እሺ።
ከዚህ በኋላ ምግብ ስታቀርብልኝ በዚህ ትሪ ነው። ካፈሩ ቁሜ ከማረፊያሽ ላይ እርፍርፍ ሰላምተኝ መቼም ጎኔ አትሆኚ ከላይ ባዘጋጀው ከሱቀኝ በገነቱ ቦታ ደህና ሁኚ የኔ ወዷቴ አይንሽን ካየሁትና ከሞትሽ 6 ዓመት ሞላሽ እኮ እቴን ሲወስዳት ቢጮህስ ለማን የሞተን አይሰማ ቀብራራ የጌታ ልጅ መሳይ የማነ ቀብራራ የጌታ ልጅ መሳይ ለሌላ እንዳይመስል አንተን ቆሚሳይ የእውነት አምላክ ይፍረድብኝ በልቤ ፍቅር ቢገኝብኝ ወይ ይቅርታ ስለቆየው ነይ እንብላ። ሃይ አንተ ብላ ረተው ልጄ ለኔ ለናትህ እንኳን እዘንልኝ። እሺ ማዬ እኔ ምን ላድርግ? ሻሞን ማለኩ ሰው በቃ ያለፈው አልፏል። ለምን ዛሬን አታየው? ለምን በትናንት ትኖራለህ? አልቻልኩም። ትናንቴን መርሳት አልቻልኩምማ። አይ እንግዲህ ምን ነው አሁን ያችን የምትወዳትን ቅቤ ሳመጣለህ ትረጋ እንዴ ማዬ የልጅነቴ በቃም እንዴ የልጅነቴ በቃም አሁንም ቅቤ እንዴ ማዬ ዛሬም እንደ ህፃን ልጅ እየተነጫነጭክ አይደለ? አዎ ዛሬም
ሃይ ሃይ ደህና መሸሽ? እግዚአብሔር ይመስገን አለሁ። እራት ላቅርብ እንዴ? አይ እናቴ ቤት በላው። ቅቤ አይሸትህም? እናቴ ቀብታኝ ነው። እስቲ ካላስቸገርኩሽ ለብ ያለ ውሃ አዘጋጅልኝ። ቅቤውን አይደለም የሚታጠበው፣ ጠዋት ላይ ነው። እንዴ እናቴ ልካሻለች እንዴ? አረ ገና ሽታውን ለማስለቀቅ መከራ ነው። ወረታውን የምትከፍል ከሆነ ጠዋት አጥባለሁ። ወረታ በጣም ነው ማመሰግነው። ግን ወረታው ምንድነው? በእናትህ ሉል ያውቁ እንዲህ ስንሆን መንተዋ እህቴ እንዳታየን። ቱያና ምን ማዚ ፍቅራችንን ለምን ለህይወት ትደብቂያታለሽ? ወደውን ሳንወድኛ ምናውቃለን፣ ዛሬ በተራችን እንማቅቃለን። ጥሩ ድምጽ አለሽ። ስዘፍን እየሰማኝ ነበር። ዛሬ እንኳን እሺ በይኝና አብረን እንብላ እስኪ። ቁጭ በይ። የባለፈውን ወረታ ዛሬ ከፍላለሁ። በነገራችን ላይ እንዴት ግን የቤት ሰራተኛ ሆንሽ? ማለቴ እንደ አንቺ አይነት ሴት ለቤት ሰራተኝነት ትንሽ ይከብዳል ብዬ ነው። ያው አንዳንዴ እኮ ህይወት እንደፈለግከው ሳይሆን እሷ እንደፈለገችው ልታደርግ ትችላለች።
እሺ ቀስ ቀስ እያልሽ ያምሻል። ለነገሩ አሞስ ለማቅ ይሄ መስሎ ሊሰማ አይችልም። እኔ ግን ደስ ብሎ በቃሽ በቃ እሺ ቀስ ቀስ በቃ ያምሻል። አምጩ በቃ ይበቃል። በቃ ይበቃል። እሺ እዚህ ጋር ወደዚህ ተኝ። እሺ ነይ እዛ ተኝ። ያ ያሳለፍከው ከባድ ህይወት አልፏል። አሁን አዲስ ህይወት መጀመር አለብህ። ዛሬ ቁርስና ሙዚቃ የለም እንዴ? ጸባይና ትዕግስት ካለ ቆየት ብሎም ቢሆን ይደርሳል። እንዴ ጸባይም ትዕግስትም ኖሮብኝ ሲቆይብኝ አላሳዝንሽም? ካልሆነ ወጣ ብሎ መስራት ነው። ማን አስለምዶኝ? ይኸው አንቺ ከመጣሽ በኋላ አይደል እንዴ ቤት የምላቀም ድስት የበቃችሁ? ሁሌ እኔ እዚህ አልኖርም። ብትለምድ ነው የሚሻል። ማለቴ ያው ሻወር ልውሰድ። ሰላም ነው እንደሜ? ሄሎ እህቴ፣ በሩን እልክልሃለሁ እኮ ብለሽ ጠፋሽ። ያለህበት ሁኔታ ይገባኛል፣ ግን በቃ ትንሽ ታገሰኝ እሺ? እሺ በቃ ፍጠኝ። አሁን ራሱ በመከራ ነው የደወልኩልሽ። ግን ወንድሜ ምንም አይነት ሁኔታ ውስጥ ብትሆን ጸሎት ማድረግህ እንዳትረሳ። ሄሎ 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 ወንድምሽ እዛ በረሃ ለበረሃ ይንከራተታል። አንቺ እዚህ ወደድሽው እንዴ? ሁሉም ነገር በቅርቡ ያልቃል። እሱ ነው የሚያዋጣሽ። ሳይቃጠል በቅጠል ብለን ለወንድምሽ ቶሎ ብለን ብሩን መላክ አለብን። የእህቴ ነፍሰ ገዳይ አንተ ነህ። አይደለሁም፣ በፍጹም አይደለሁም። ታፈቅረህ ነበር። አንተ ግን እኔም ብለህ ራሷን እንድታጠፋ አደረግካት። ውሸት! አይደለሁም፣ በፍጹም አይደለሁም። ውሸት ነው፣ ልዑል ውሸት ነው። ደህና ነህ?
ቅዠት ነው። በስማ ካላስቸገርኩሽ ውሃ ታመጪልኝ? እሺ አመጣልሃለሁ። እሺ በቃ አሁን ደህና ነኝ። ግቢና ተኝ። እሺ የሚያስፈልግህ ነገር ካለ ጥራኝ። እሺ እሺ፣ በጣም አመሰግናለሁ። ሰይጣን እዚህ እንዲመጣ ለምን ፈቀድሽለት? ለምን? አታውቂም ገዳይሽ እንደሆነ? አሄ 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 እማማ ናቸው ማለት ነው ይሄንን ጥሩ ይሰጡ? አዎ፣ ሌላ ሰዓት እንዳልገዛና ማንም ሰው ሲመጣ ተሰብስበን አብረን እንድንበላ ብላ ነው የሰጠች። ታድለሃል። ምርጥ እናት ነው ያለ ሉሌ። መች ነው ግን እማማን የምታስተዋውቀኝ? አንድ ቀን። ምንድን ነው ሳንጨርስ መነሳት አይቻልም? በል። ስለ በቃኝ ነው። አይጣፍጥም? ቆንጆ ነው። ደህና ዋይ። ሰሞኑን ጥሩ ስሜት አላይብህም። ልረዳህ እችላለሁ? ማንም ሰው በጥፋቱ መቀጣት አለበት። በአንቺ በአንዷ እህቴ ሲሆን ደግሞ የበለጠ መቀጣትና መሰቃየት ይገባል። ሞትም ቢሆን እቴን ሲወስዳት ሄሎ ሉሌ፣ ሰላም ነው? ሉሌ የሆነ ቦታ ልሄድ ብዬ ልንገርህ ብዬ ነው። ምን ነው? በደህና ነው? በደህና ነው። ስመጣ እነግርሃለሁ። እሺ በቃ ለትንሽ ጊዜ ነው። እሺ እሺ፣ ቻው። አማን ነው? መሲ ናት። የሆነ ቦታ ደርሼ እመጣለሁ ነው የምትለው። ምን ነው? አይ ምንም። የሆነ ቦታ የርሽ መስሎኝ እኮ እንዴት እንዳስደነገጥሽ። አዎ ልደት ማክበር ጥሩ ነው። እሺ እሺ፣ እኔ ብልጥ ሴት። መልካም የፍቅር ጊዜ። እሺ ቻው። ሰርፕራይዝ! ምንድን ነው? መልካም ልደት ሉሌ። ምንድን ነው?
ልደቴ መሆኑን በምን አወቅሽ? በጣም አመሰግናለሁ። በጣም የሚያሳዝን ታሪክ ነው። ግን እሷ መሆኗን እርግጠኛ ነኝ? በአይኔ አይቻታለሁ። ታዲያ ለምን ሸሸች? አላውቅም። የማውቀው ነገር መዓዛን በጣም እንደማውቃት ነው። ማለት ልትበቀለኝ ትችላለች። ለምን ትበቀላለች? እህቷን የገደልኩባት ይመስላታል። ውሻ ሎሌ ወይ ዴቪን ግን ምን ያህል ነው የምታምነው? ማለት የለም ተው በቃ። ምን ነው ችግር አለ እንዴ? አይ በቃ ተው። ልዑልን ሳላፈቅረው አልቀረውም። እሺ ወንድሜስ? ልጄ ደስ ያለህ ትመስላለህ። አዎ እማዬ፣ እንደውም ተይው በቃ። ከዛ ሁሉ ችግር ወጥተህ ደስተኛ እንድትሆን ነበር የዘወትር ጸሎቴ። እማዬ፣ ጸሎትሽ ሳይሰማ የቀረ አይመስለኝም። የልጅ ልጅ ስጠኝ ብዬ አብሬ ጸልዬ ነበር። እሱ እንኳን ይልቅ እማዬ፣ ቤት ውስጥ ምንም የሚጎልሽ ነገር የለም አይደል? አይ ልጄ፣ እድሜ ላንተ። ይሄው ደህና አድርገህ ትጦረኛለህ። ስራም እንዳልሰራ እርጉዙ ሙሉ በእናንተ ጊዜ ሐኪም ቤት ነው የሚወልደው። አዎ እማዬ። አንተን ልጄ ፈጣሪ ባይሰጠኝ ኖሮ ምን ሆን ነበር? እግዚአብሔር ጨምሮ ይስጥህ ልጄ። አሜን። ያሰብከው ሁሉ ይሳካል። አሜን። ላንተም ልጅ ለኔም የልጅ ልጅ ያሳየኝ እማዬ። አሜን በል። አሜን። ወንድሜን በጣም ነው የምወደው። ቤተሰቦቻችንን ካጣን በኋላ እኔም ያለሱ እሱም ያለኔ ማንም አልነበረንም። ጥሩ ህይወት እንዲኖረን እኔም እንደ ጓደኞቼ አውሮፓ መሄድ አለብኝ ብሎ ተነሳ። ብለምነው ምንም ሊሰማኝ አልቻለም እና በህገ ወጥ መንገድ ሀገር ጥሎ ጠፋ።
ድምፁ ከጠፋ ከ3 ወር በኋላ ደውሎ ሊቢያ እንደደረሰና ወደ አውሮፓ ለመግባት የኢትዮጵያ 30,000 ብር እንደሚያስፈልገው ነገረኝ። እና ብሩ ላክሽለት? መሲ በሰዓቱ የጠየቀኝን ብር ማግኘት አልችልም ነበር። እናንተ እሺ በቃ ተው በቃ አትንገሪ። ሌላ እንዳልነገርኩ ነገር አለ። ተው ተረጋጊና ሌላ ጊዜ ትነግሪኛለሽ። ስትቆይ የምትወዳትን ምግብ ምንድን ነው? ወንድምሽ በላከልሽ አድራሻ አሁኑኑ ላኪለት። አይ ይሄን እንኳን አልቀበልህም ሉሌ። አሁን ትልቁ ቁም ነገር የወንድምሽን ህይወት ማትረፍ ነው። እሺ ብቀበልህ እንኳን አንድ ነገር ነግሬ ነው። እሺ ምንድን ነው የምትነግሪኝ? ንገሪ። ማን ነው? አንቺ ከይሲ ምን አይነት ሰው ብትሆኝ ነው እንደዚህ ጨካኝ ሆንሽ? ምንድነው? ደህና ነሽ? ማነህ አንተ? ምን አግብቶ ነው በባልና በሚስት? አንቺ ጨካኝ! ቢያንስ እንኳን ልጃችንን ይዘሽ ብትጠፊ ምን አለ? አንድ ፍሬ ምንም የማያውቅ ልጅ ጥለሽብኝ። አንተ ማነህ? ለምንድን ነው የምትዋሸው? ለአንድ ፍሬ ልጅሽ ጨካኝ እንደሆንሽበት ልነግርሽ ነው የመጣሁት። ውሸቱን ነው። አሁን ተነሽ፣ ነይ እንሂድ። እኔ የትም አልሄድም። ነይ። የትም አልሄድም። በገዛ ልቀቃት፣ እናውጣ። ምለቅሽ እንዳይመስልሽ። ልጅቷስ? ላመጣት አልችልም። ሰውዬው እብድ ነው። አታየኝም እንዴ በአንድ ምት እንዴት እንዳደረገኝ? ቢሆንም እንደምንም ብለህ ይዘህ መምጣት ነበረብህ። ወንድሜ አሁን የሰራሁበትን ብር ስጠኝና ልጅቷን አምጣትና እሰጥሃለሁ። ተመልሼ እዛ ቤት ልሄድ እና ምንም ስላልሰራ ምንድን ነው የምሰጥ? በል ብሬን ስጠኝ። አሁን ብሬን ስጠኝ እኮ ነው የምልህ። አያውን ፈርቶ ዳውላውን አለ። ራሴን ማዳን አለብኝ። ያለ ዘር እንኳን እኮ አይቼው አላውቅም። ቆይ እንዴት ልጅሽ ላይ ትጨክኛለሽ? እኔ እናንተን ለማለያየት የተሰራ ሴራ ነው። ማን ነው እኔና አንቺን የሚያለያየን? ንገሪ፣ ማን ነው እኔና አንቺን የሚያለያየን? እየጠየቅኩሽ እኮ ነው። ማታ ሁሉንም ነገር ልነግርህ ነበር እኮ። ምኑን ነው የምትነግሪኝ? መሰረት ንገሪ፣ ማን ነው? እየጠየቅኩሽ ነው። ዳዊት፣ በቃ ወንድሜ ሊቢያ በረሃ ላይ መሆኑንና ችግር ላይ መሆኑን ሲያውቅ 30,000 ብሩን እንደሚሰጠኝ ማለትም አንተን ፍቅር ካስያዝኩ የምፈልገውን ያህል ብር እንደሚሰጠኝ ነገረኝ። በቃ ምንም አማራጭ ስላልነበረኝ እሺ አልኩት። በማደርገው ነገር አንተን የእውነት አፈቀርኩ። ብሩን ለወንድምሽ ላኪለት። ስመለስ ግን እዚህ ቤት እንዳላይሽ። ሉሌ፣ እውነት ነው ያፈቀርኩ፣ የእውነት ነው። ለምን እየሰራ ነበር? ሉል ተረጋጋ። አንተ ውሻ አፍን ዝጋ። እሺ ግን ተረጋጋ። መሰረትን ለምንድን ነው እኔ ቤት ያመጣት? ሰራተኛ እፈልጋለሁ አልከኝ፣ አመጣሁ። አትዋሽ። ንብረትን እኔ ያቃጠልኩብህ መስሎ እየተበቀልከኝ ነው አይደል? ሱቅ የተቃጠለው አጋጣሚ ነው። አንተ ውሻ፣ ሳልዘለዝል እውነቱን ተናገር።
መዓዛ ናት። እንዴት የኔን ስም ታነሳለህ? አንቺ ልዑልን አታውቂው። አንድ ነገር ለማድረግ ካሰበ ወደ ኋላ አይደል። አሁን ራሱ ለምን እዚህ እንደመጣው አላውቅም። እንደዚህ ፈሪ አትመስለኝም ነበር። ኧረ እባክሽ በዛ ቢላ ሰውነት ሊዘለዝለው ሲል እንኳን አንቺን ስም ዘር ማንዘርሽን ብጠራ ፈሪ አያስብለኝም። ቆይ አንቺ ማነሽ? ሉልስ ምን አድርጎሽ ነው? ወጣ እንከተለው። ሄሎ መሲ እህቴ፣ በጣም አመሰግናለሁ። ብሩ ደርሶኛል። ችግር የለውም ወንድሜ። ወይዬ መሲ፣ ለምን አትመለስልኝ? መሲ፣ ብሩ ግን ከየት አምጥተሽው ነው? ለእኔ ብለሽ ችግር ውስጥ እንዳልገባሽ ተስፋ አደርጋለሁ። ይኸውልህ ወንድሜ፣ የእኔ ችግር ውስጥ መግባት አለመግባት ምንም አይፈይድልህም። ፈጣሪ ነው የሚፈይድልህ። ለማንኛውም ምንም አይነት ችግር ውስጥ ብትሆን ጸሎት ማድረግህ እንዳትረሳሽ። መዓዛ፣ እውነቱ ይሄ ነው። እኔን ከመበቀልሽ በፊት በቅድሚያ የትሽን ደብዳቤ ማንበብ አለብሽ። ዳዊት፣ ልዑል ለአንተ ጠላት ነው። ሱቅህን አቃጥሎ ገረዱ እንድትሆን አደረገ። እውነት ለአመታት እንደዚህ ሳስብ ቆይቻለሁ። ሆኖም ግን ልዑል ለተበላሸው ህይወቴ መሰረቱ እሱ አይደለም። ተይኝ። ቃል የገባውልህን ነገር አደርግልሃለሁ። የተበላሸው ህይወትህም ይስተካከላል። ይህ የሚሆነው ልዑልን ያዙት፣ ታርጋ ቁጥሩን ያዙት። አረ ታርጋ። እህቴ፣ ገዳይሽም መበቀል ጀምሬልሻለሁ። እንዲሁ እንዲሞት ደግሞ አልፈቅድለትም። ተሰቃይቶ እንዲሞት ነው የማደርገው። አንቺ ጋር ሲመጣ እንዳትለቂው እሺ? ልጄ፣ ደስታም ያልፋል፣ ለሐዘንም ለክፉም ቢሆን ጊዜው ያልፋል። ምንም እንደነበረ አይዘልቅም ልጄ። የታባቱ የእጁን ያገኝ አስመሳይ። ሲያዩት ደግ ለሰው ሀሳቢ ይመስላል። ወይኔ ወንድሜ፣ እሱስ እንዲያነሳው አልነበረ። በራሴ ውድቀትና በክፉ ሰዎች ታጥሬ ነው እንዲህ መላቅጤ የጠፋው። ወይኔ ወንድሜ። ልዑል፣ ደረጀ፣ ሰላም ነው? እማዬ ተዋወቂው፣ ደረጀ ይባላል። ካምፓስ እያለን አብረን ነበር የምንማረው። አሁን ትምህርት ለምን ብሎ መርማሪ ሆኗል። ጥሩ አጋጣሚ ነው። ሄሎ፣ ደግሞ ምን ፈለግሽ? የት ነህ? አቤቴ ነኝ። እንዴ ያማሃል እንዴ አንተ? ማለት ምን ተፈጠረ? ሉል ምን ሆነ? በመኪና የገጨኸው እኮ የመንደር ውሻ አይደለም። የገጨኸው አትበይ፣ የገጨ ነው በይ። አሁን መወቃቀሱን ተውና በዚህ ሰዓት አጠገቡ ሳትኖር ስትቀር አንደኛው ተጠርጣሪ አንተ እንደምትሆን አልገባህም? ምን አይነት የተረገመ ቀን ነው ከአንቺ ጋር የተዋወቅኩበት ቀን። ለዘመናት አታለለኝ ክፉ ነው እያልክ በውስጥ ቂም ያስክበትን ሰው እኮ ነው ባጭሩ ያስቀረውል። ዝም በይ። ቆይ አንቺ ማነሽ? ሉልስ ምን አድርጎሽ ነው? በልበል አሁን ተነስና ሂድ። በኋላ ያፈሪ ልብህ እኔንም ገደል ይዞኝ ነው የሚገባው።
ደግሞ ስራችንን ስንጨርስ ቃል የገባውልህን ነገር አደርግልሃለሁ። እስቲ የሚጠጣውን አቀብለኝ። የሚጠጣውን አቀብለኝ። መሰረት የት ነው ያለችው? አላወኩም። ፈልግና አምጣልኝ። እሺ። እኔ ልሂድ በቃ። ማዛ እንደምትልልኝ እውነቱን ሳታቂ የሚጸጽትሽን ነገር ባታደርጊ ጥሩ ነው በላት። ትንሽ ጥዝጣዜውን አልቻልኩትም። በእለቱ ልጄን ገጭቶ ሊያመልጥ የነበረው መኪና በአካባቢው ያሉ ሰዎች ታርጋ ቁጥሩን ይዘውት ነበር። እኔ ማንንም መክሰስ አልፈልግም። የጨከነብህን ሰውማ ማወቅ አለብህ። ዳዊት ሄደ እንዴ? አሁን ወጣ። ማይ ማን ነው? ጭምት የሆነ ሰው ነው። ማይ በሉ ደህና አምሹ። እሺ ማይ፣ ደህና ሁኚ። ቀስ ብለሽ ሂጂ። ለምን አቋረጥካችሁ? አብሮኝ የሚሰራ ጓደኛዬ ነው። እሱን አልነበረም ሊናገሩ የነበሩት። አሁንም መርምር የሚል የድሮ ጸባይ ካለ ፖሊሶን ሊብስ እንደሚችል አታውቅም? ንገረኝ። አሁን የምሰራበት ቡቲክ ባለቤት እሱ ነበር። እኔም እሱ ጋር ነበር ተቀጥሬ የምሰራው። ከዛ አንድ ቀን እሳት ተነሳና ንብረት ሁሉ ወደመ፣ ከሰረ። እኔም ካደጋው በኋላ ትንሽ ያጠራቀምኩት ገንዘብ ነበርና የራሴን ሱቅ ከፈትኩ። ከዛማ ነገሩ ተገልብጦ ነው ያሰሪ፣ እሱ ደግሞ ሰራተኛ ሆነ። ማማ ግን ምንም እንዳትል። እንደዚህ አይነት ህይወት ያሳለፈ ሰው መቼም ቢሆን ደስተኛ ሊሆን አይችልም። እሺ፣ የገጨን ሰው ለማግኘት ወሳኝ ማስረጃ ነው። ስለዚህ ነገ አዲስ ነገር ይኖራል። ደረጀ፣ ምንም ነገር ከማድረግ በፊት በቅድሚያ ለኔ ያሳውቀኝ። መኪናችንን የተከራየችው መዓዛ ተፈራ ትባላለች። መዓዛ? ቅቤ አይሸትም? ሁሌ እኔ እዚህ ያለው ብትለምድ ነው የሚሻለው። ሰሞኑን ጥሩ ስሜት አላይብህም። ልረዳህ እችላለሁ? ሄሎ ዳዊት፣ መሰረትን በጣም ፈልጋታለሁ። ፈልገ ይዘልኝ ነው። ይኸው የምትወዳት ፍርፍር።
እንኳን ደስ አለሽ መሰረት። ምርመራሽ የ3 ወር ጽንስ እንዳለ ያሳያል። አሎ ማዛ፣ ምን እያልክ ነው ልዑል? ደረጀ እባክህ ልለምንህ፣ በጓደኝነታችን በቃ ተወኝ። ልዑል? አዎ፣ እንደውም ማንንም መክሰስ አልፈልግም። ወድቄ ነው በቃ፣ መኪና አልተገጨው። ቆይ ለምን ማዛ ይህንን አደረገች? ለምንስ ገጨች? ደረጀ እንድረዳ ከፈለግክና ማዛን እንዳላስራት ካልፈለግ ለምን ልትጎዳ እንደፈለገች ንገረኝ። ማዛ እህቷን የገደልኩባት ይመስላታል። ምን? ቆይ እንዴት? ለምንስ ህይወት እንደገደልካት ልታስብ ቻለች? ማዛና እኔ ተማሪዎቹ እያለን ፍቅረኛ ማቾች ነበርን። ምን እያልክ ነው? ሳናቀው ነበር ፍቅራችንን የደበቅ ነው። በመሀል ላይ መንታ እህቷን ናፈቀረች። ከዛ ማዕዛዬን ስታውቅ ከእህቷ ጋር ፍቅር እንድጀምርና እማላገኛት ቦታ እንደጠፋች ነገረችኝና ጠፋች። እማደርገው ግራ ገባኝ። እምሆነው ጠፋኝ። አብሬህ እየተማርኩ እንዴት ይህ ሁሉ ነገር ሲደረግ ትደብቀኛለህ? አላውቅም ደረጃ፣ አላውቅም። እሺ ከዛስ? ከዛማ እውነቱን ሁሉ ለእህቷ ነገርኳት። አይዞ ተረጋጋው። እኔ ስገጭ ምንም አይነት መጽሐፍ በቦታው አልተገኘም። ምን አይነት መጽሐፍ? አንተ ተከሽተ በወደክበት ቦታ ምንም አይነት መጽሐፍ አልተገኘም። መጽሐፉን ለምን ፈለከው? ህይወት ከመሞቷ በፊት ለማዛ እንድሰጣት አንድ ደብዳቤ ሰጥታኝ ነበር። በአጋጣሚ ስገጭ ደግሞ ደብዳቤው መጽሐፍ ውስጥ ነበር። እና ታዲያ መጽሐፉ የት ሄደ? ምናልባት እንዳልከው በቦታው ላይ ካልነበረ ስገጭ መኪናው ላይ ጥየው ይሆናል። ልክ ነህ። ማዛ ጋም ሊኖር ይችላል፣ ላይኖርም ይችላል። አዎ፣ ግን መጽሐፉ በጣም ያስፈልገናል። በተለይ ህይወት ለማዛ የጻፈችው ደብዳቤ ያንተን ንጹህነት ለማዛ ማረጋገጫ ይሆነናል። ሄሎ ሄሎ፣ ማዛ እንዴት ነሽ? ሰላም ነኝ። ማን ልበል? ደረጀ ነኝ። ደረጀ? ደረጀ የድሮ የትምህርት ጓደኛሽ? አዲስ አበባ መሆንሽን አውቃለሁ። ላናገርሽ እፈልጋለሁ። ልዑልን ስትገጪው አንድ መጽሐፍ ይዞ ነበር። ስለምትለው ነገር ምንም አላውቅም። ስለምለው ነገር ማስረጃ አለኝ። ማስረጃህን ፍርድ ቤት አቅርብና አሳስረኝ። መጽሐፉ ውስጥ እህትሽ ለአንቺ የጻፈችው ደብዳቤ አለ። አንብቢውና ለእህትሽ መሞት ተጠያቂ ልዑል ብቻ አለመሆኑን ታውቂያለሽ። ሄሎ ዳዊት፣ መሰረት ለልዑል ያረገዘችለትን ልጅ አሁኑኑ ፈልገዋለሁ።
ሄሎ መሲ እህቴ፣ ሰላም ነው ወንድሜ? ሁሉም ሰላም ነው። መሲ ወይ ወደ አንቺና ወደ ሀገሬ ልመጣ ነው። የምርህን ነው? አዎ በጣም ነው ደስ የሚለው። አንቺንም አሰቃየውሽ ወንድሜ። እኔ ላንተ ብዬ የራሴን ሲሳይ አግኝቻለሁ። አልገባኝም መሲ፣ የምን ሲሳይ ነው? እሱን ወደፊት እነግርሃለሁ። ጸሎቴ ከኔ አልፎ ላንቺም እየሆነ ነው እንዴ? እግዚአብሔር ይመስገን። ብቻ አንተ ተመለስልኝ። ሄሎ ሄሎ፣ ማን ነው? ማን ነው? ማን ነው? ማን ነው? እንደምን አመሹ የኔ እመቤት? እግዚአብሔር ይመስገን። ለአገልግሎት የከፈሉት ክፍያ ዛሬ ነው የሚያልቀው። አዎ አውቃለሁ። ነገ ስለምለቅ ብዬ ነው። ኦኬ እሺ፣ መልካም ምሽት ይሁንልዎ። ለአንተ አመሰግናለሁ። መረጃን ሰብሰበ ሰሬን ብላ ዝታቤ ነው ሄደችው። መጽሐፉ እሷ ጋር ያለ ይመስልሃል? ግን ስለ መጽሐፉ ስነግራት ተደናግጣለች። እሷ ጋር ያለ ይመስለኛል። በለናምሽ። እሺ፣ አዲስ ነገር ካለ ደውል። ሰላም። እሺ፣ አትጥፋ። እሺ። ሄሎ ማዛ፣ እዚህ ምን ትሰራለህ? ይቅርታ እንድታደርግልኝ ፈልጋለሁ። አንቺን ልጎዳ ብዬ አይደለም እንደዚህ ያደረኩት። እንዴ ኧረ ዝም በል በእናትህ። ቆይ አንቺ መጀመሪያ ለምን ለሉላ አላዘንሽለት? ቆይ ለምን አንተ አላዘንክለት? እኔማ ስለምቀናበት ነው። አሁን ባደረኩት ነገር በጣም ተጸጽቻለሁ። አንቺንም እሱንም ልክሳችሁ ፈልጋለሁ። ውስጥሽ ላለው ልጅሽ ብለሽ እባክሽ ጻፊው፣ ካልሆነ ደረጀ በማስረጃ እስር ቤት ይከትሻል። እኔ እኮ ጽፎ ነበር፣ ግን ደረጀ እኔን ጽሑፍ ያውቀዋል። እሺ ምን ብዬ ነው የምጽፈው? ያቃጠልሽው ደብዳቤ ላይ ያለውን ቃል። ስንቴ ነው የምነግርህ? ደብዳቤውን አላነበብኩትም። እሺ እኔ ምንም ሳልቀንስ ሳልጨምር እነግርሻለሁ። ጻፊ። እህቴ ለምን እንደዚህ ያደረግሽ? ለምንስ አልነገርሽኝም? ማዚ ለልዑል ትተሽው ሄድሽውን ደብዳቤ ያነበብኩት ለእህቴ ነፍሴን ሰጥቻት 2 እጥፍ ብትኖር እንኳን ለእሱ ያለኝን ፍቅር አያሳይልኝም ብለሽ ነበር። ሆኖም ግን እህቴ ብዙ እጥፍ ጎዳሽኝ። ራስ ወዳድና ከሰው እንዳልተፈጠርኩ እንዲሰማኝ ያደረግሽኝ።
በጣም ጥሩ ሰው ነው። ከብዙ ነገር ጠብቆኛል። በመጨረሻ ግን ህይወቴን አላተረፋትም። ውሸትህን ነው። ከእህቴ ገዳይነት ለመሸሽ ራስህን ነፃ ለማውጣት። መዓዛ፣ እውነቱ ይሄ ነው። እኔ እህትሽ ላይ ምንም ያረኩት ነገር የለም። ዝም በል፣ ዝም በል። ተረጋጊማ። ልቀቀኝ። ላደረገችው ነገር ጠቅላላ ይቅርታ ብላኛለች። እውነት ነው መዓዛ? ሁሉንም ነገር ሳላውቅ ነበር ያደረግኩት። አሁን ግን እውነቱን ስላወቅኩ ልክሰው እፈልጋለሁ። ጥሩ ነው። እስከ ዛሬ እየተመላለስኩ የምመጣው ቤቱ ሴት የለውም ብዬ ነው። ልክ ነው ትማማ። እንደው ሉሌ የተጎዳህ ጊዜ አላየኋትም። አደጋው የደረሰ ጊዜ ሀገር ውስጥ አልነበሩ። እንዳላስብ ብሎ ነው መሰለኝ ካገገመ በኋላ ነው የነገረኝ። ያው እኔም አላስችል ብሎ ይመጣው። ልጄ ያ ሁሉ ስቃይ የደረሰብህ ፍቅርን በመደበቅህ እንደሆነ እንዴት ትረሳለህ? አሁኑኑ ሂድና ቀብዱን ክፈል። ስራችንን ስንጨርስ ሙሉ ክፍያውንና እቃዎቹን ከውጭ ከሚያመጣል ሰው ጋር አስተዋውቀሃለሁ። ሌላው ለመሰረት ጥሩ መሆንህን አሳያት። እንዴ ምን ሆነሻል? ስርዓትህን ያዝ። ሉል በመኪና አንቺ እንደገጨሽው ሳያውቅ አይቀርም። የገጨ ነው በል። እውነቱን ሳታውቂ የሚጸጽሽን ነገር ባታደርጊ ጥሩ ነው በልኝ ብሎኛል። ይሄ ሰይጣን ሉል ላይ የሰራሁትን በደል የምክስበት ጊዜ አሁን። ውሸትህን ነው። እመኚኝ። እሺ ልዑል የት ነው ያለው? ያ ሁሉ ከሆነ በኋላ ወደ ውጭ ሄዷል። ይዋሻኝ ነው አይደል? እመኚኝ፣ እዚህ ሁሉ ጣጣ ውስጥ የከተትኩሽ እኔ ነኝ። እሺ ግን ልዑል እንዳረገዝኩለት ማወቅ አለበት። እኔ ታዲያ ሁሉ ማድርገው አንቺም ልጅሽን በሰላም ወልደሽ እሱም ልጅ እንዳሉ በሰላም ሳያውቅና ተደስቶ ወደ ሀገሩ እንዲመለስ ነው ምኞቴ። ልጅሽን እስከምትወልጂ እዚህ ትሆኛለሽ። ከወለድሽ በኋላ ለሉል እነግረዋለን። ከዛ የፈለግሽውን ማድረግ ትችያለሽ። በፊ ውስጥ ብር አስቀምጬ ነበር፣ አይተሻል? ውይ በጣም ነው ማመሰግነው። ሉልን ግን እንደዛ በማስከፋት ይቅር የሚለኝ ይመስልሻል? ይህንን ሁሉ ነገር እንዳደረግክለት ሲያውቅ ይቅር ይልሃል።
ተረጋጊ ማዛ። ውጣልኝ! 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 አንተ ሰይጣን ውጣልኝ! ተረጋጊ። ሄሎ፣ አሁኑኑ መሰረትን ፎቶ አንስተህ አምጣልኝ። እኔ የምልህ ዳዊት፣ ልዑል ስላሳለፋቸው ነገሮች ነግሮ ያውቃል? አይ ምንም አልነገረኝ። እሺ መዓዛ ስለምትባል ሴትስ? መዓዛ ምን ሆነሃል? ዳዊት ዳዊት! እዚህ ሶፋ ላይ እንዳተኛ ብያሃል ነበር? ይቅርታ። ደህና ደሪ። በቅርቡ መንገድ ላይ አይቷት በጣም ተረብሾ ነበር። እሱ እንደነገረኝ ከሆነ ለእህቷ መሞት እሷ ራሷም ተጠያቂ ነች። በዚህ ምክንያት በጣም መጥፎ የሚባል ጊዜ እያሳለፈ ነው። መሰረትና ልጅ ምን ልታረጊያቸው? እገላቸዋለሁ። አታረጊው፣ በፍጹም አታረጊው። አደርገዋለሁ፣ በደንብ አደርገዋለሁ። አንቺ ከሄድሽ በኋላ ከእህትሽ ጋር ፍቅር ለመጀመር ሞክሬ ነበር፣ ግን እህትሽ እኔን ከማፍቀሯ የበለጠ አንቺን ነበር የምትፈልገው። እህቴን ገድያታለሁ ብላ ማሰብ ጀመረች። ህይወቷ ተዘበራረቀ። ከዛ
እውነቱን ነግሬ ላግባባት ሞከርኩኝ፣ ግን አልቻልኩም። ውሸትህን ነው። ራሷ እንድታጠፋ ያደረካት የገደልካት አንተ። በተደጋጋሚ ነግሬሻለሁ። እንደውም ለእህትሽ ሞት ተጠያቂ ጅማሬው አንቺ ነሽ። እኔ እንዳንተ ጨካኝ አይደለሁም። ሁለታችንም ለእህትሽ ሞት ተጠያቂ ነን። በዚህ ምክንያት ደግሞ ህይወቴ ተዘበራርቋል። እኔስ ለእህቴ ብዬ አረብ ሀገር የተንከራተትኩት፣ 6 ዓመት ሙሉ በሰው ሀገር የታሰርኩት፣ ስትሞት እንኳን አፈር ያላለበስኳት። እየነገርኩሽ ነው፣ ሁለታችንም መቀጣት ባለብን መንገድ ተቀጥተናል። ነገር ግን ምንም ማያውቁት እናትና ልጅን ምንም ልጁ አንተ ነው። ስለዚህ የአባቱን ዕዳም እሱም እህቴ ቀመሰችውን ይቀምሳል። አታደርጊው፣ በፍጹም አታደርጊው። አዲሱ ምዕራፌን አትነኪብኝ። እሱ አዲሱ ምዕራፌ ሄሎ ደረጀ፣ እንሂድ። ወደ ፍጻሜው ስንደርስ ያልብ መፍራት ጀመረ። መሰረትና ልጇ ምን ልታደርጊያቸው ነው? የቸገረው እርጉዝ ያገባል አሉ። ወደድካት እንዴ? ልትገያት ነው? እሷን እንኳን ጫፏን አለንካትም። የምትወልደውን ልጅ ግን ገለ ነው ለጠላታችን እናረደዋለን። እኔ ይህንን አላደርገውም። ታደርገዋለህ ወይም ምን ያደርገዋለሁ? ስለ አንቺና ስለ ልዑል ሁሉንም ነገር አውቃለሁ። ስለዚህ ጫፏን ብትነኪያት እገልሻለሁ። ይቺ ፈሪ ልብሽ ለመዛትን በቃች። ሄሎ ሄሎ መሰረት፣ ይኸውልሽ ልጅሽን በዓይንሽ ማየት ከፈለግሽ ቶሎ ብለሽ ከዛ ቤት ውጪ። ምን ማለት ነው? ልጅሽን ልትገል የምትፈልግ ሴት አለች። ቶሎ ብለሽ አምልጫት። ማነች ልጅን ልትገልብኝ የምትፈልገው? ሄሎ መዓዛ፣ ቤቱ ስንገባ ልጅቷ የለችም። ወይኔ ድረሱልኝ! አይዞሽ አይዞሽ የኔ ልጅ አይዞሽ አመጭ አይዞሽ በርቺ አይዞሽ የኔ ልጅ መጥቷል ጊዜ አይዞሽ ጎሽ እሰይ ወንድ ልጅ ከነቃጭ በጊዜ ሂደት እውነቱን ትረዳለች ብዬ ነበር ቤት ያስገባኋት፣ እንዳትታሰርም ያደረግኩት። ይህ ነገር ይፈጠራል ብዬ አላሰብኩም። ደረጀ፣ አሁን ከምንም በላይ የምፈልገው ልጄን ነው። ልጄ እንዳትገልብኝ። አዲሱ ምዕራፌን እፈልገዋለሁ። ማማ ናቸው። አምጣው ለነገራት። ግድ የለም እኔ አናገራቸዋለሁ። እንዴ መሆኔን ማወቅ የለባትም። ሄሎ
ልጄ አንዲት አራስ ቤቴ ገብታለች። አንድ ነገር አድርግላት። ስልክ ደውዬ ጠፊ ነው ያልኳት። የት እንዳለች አላውቅም። ውላችን ይሄ ነበር። አይደለም እባክሽ መዓዛ እባክሽ። ዝም በል። ገና ያንተንና የዛን ሰይጣን ስቃይ ነው ማበዛው። እባክሽ መዓዛ እባክሽ። በቃ ልጆቼ፣ ዋናው ነገር አይን ባይን ላሳያችሁ ፈጣሪ ምስጋና ማቅረብ ነው። ልጄ እስኪ ወጣ በል። ያገር ሰው አልናፈቅህም? አይ ማማ፣ እስኪ ወጣ በልና ሰውን ይኸው። እሺ ማማ። እኔ ብሎት ማዘር ብቻዎትን ነው የሚኖሩት? ልጅ የሎትም? አለኝ። ተከራይቶ ነው የሚኖረው። እንደውም ቤቴ አንዲት አራስ አለች ስለው በጉን የላከልሽ ይኸው ልጄ ነው። ብዙ ስቃይ ያሳለፈ ልጄ ነው። እኔ የምልሽ የኔ ልጅ እንደው ቤተሰብም እንኳን የለሽም? ያ ወንድሜ ብቻ ነው ያለው። የልጁስ አባት? ሄሎ፣ መሰረት ዳዊት ነኝ። አሁኑኑ ብቻሽን አግኝቼሽ ላዋራሽ ፈልጋለሁ። የልጅሽ ህይወት አደጋ ላይ ነው። ስለዚህ አሁኑኑ መገናኘት አለብን። ማነሽ? ለምንድን ነው ልጄን የምትገዩ? ይገርማል። ወንድ ልጅ ነው የወለድሽው? እንዳረገሽ ሳቅ ወንድ ልጅ በሆነ ስል ነበር። ማነሽ? ከልጅሽ አባት ጋር በፍቅር ስትከንፉ ስለኔ ምንም አልነገረሽ? የልዑል መዓዛ እባላለሁ። አንቺ ነሽ ይሄንን ሁሉ ነገር ስታደርጊ የነበረው? ልጅሽ የት ነው ያለው? አልነግርሽም። ብትነግሪኝ ይሻልሻል። ካልሆነ ግን ምን ልትደበድብኝ ነው? በጭራሽ አልነግርሽም። ኖ አንቺን እንኳን አልደበድብሽም። ምን ዕዳ አለብሽና ነው የምደበድብሽ? ሄሎ፣ የመሰረት ወንድም ነህ? እኔን እንኳን አታውቀኝም። የመሰረት ጓደኛዋ ነኝ። እንደወለደች ሰምቼ ነበር። የት ነው ያለችው? አሁን ያለችው እንኳን ይቅርታ፣ ታሳየኛለህ? ይቻላል። እሺ ነው ወንድም፣ ቆይቼ እደውላለሁ። ልዑል ብቻ ጥፋተኛ አይደለም። ለምንድን ነው ለእህትሽ መሞት ራስሽን ተጠያቂ የማታደርጊው? ለእህትሽ መሞት ያንቺም ውሳኔ እንዳለበት ለምን ማሰብ ትፈሪያለሽ? ለምንስ በፍቅር ስም ይቅርታ ማለት እያለብሽ ትወዲያለሽ? ለምንስ በፍቅር ስም ብርሃን እንዳጨልሚያለሽ? ለምንስ በፍቅር ስም ማዳን ሲኖርብሽ ታቆሲያለሽ? ለምንስ በፍቅር ስም ማኖር እያለብሽ ለመግደል ትሄጃለሽ? ልጄ ሉሌ አንቺን ላከሽ እንዴ? ማማ እህቴስ? ለፍቅር ብለሽ እባክሽ መዓዛ፣ እባክሽ መዓዛ፣ ለፍቅር ብለሽ
አንድ ውለታ አላቸው አንድ ውለታ አላቸው በምን ይገመታል ብርሃን ሙቀታቸው በምን ይተመናል በምን ይገመታል በምን ይገመታል ብርሃን ሙቀታቸው በምን ይተመናል ፍቅርና ጀንበር አንድ ውለታ አላቸው አንድ ውለታ አላቸው በምን ይተመናል ብርሃን ሙቀታቸው በምን ይገመታል በምን ይተመናል በምን ይተመናል ብርሃን ሙቀታቸው በምን ይገመታል Good morning.